ማንነቱን ሳያውቁ የሚወዳትን ልጁን አገቱበት። አንድ በአንድ ቀጥቅጦ ማንነቱን አሳያቸው። በዛሬው ታሪካችን የምንመለከተው አንድ አባት የሚወዳትን ልጁን ለማስመለስ ምን ያህል ርቀት እንደሚጓዝ ነው። ታሪኩም የሚጀምረው በአሜሪካ ሎስ አንጀለስ በጋራጅ ውስጥ እንደ መካኒክ የሚሰራውን ፖል በዩኒቨርሲቲ ከምትማረው ልጁ ቤዝ ጋር በቪዲዮ ኮል ሲያወራ እያስመለከተን ነው። ፖልም የሴት ልጁን ፊት መለዋወጥ ተመልክቶ ምን እንደሆነ ሲጠይቃት እሷም ትምህርት ስለተደራረበባት የድካም ስሜት እንደሆነ ትገልጽለታለች። በንግግራቸው መሃል ፖል የወንድ ድምጽ ከቤት ስልክ ውስጥ ሲጮህባት ይሰማል። ስለማንነቱም ቤዝን ሲጠይቃት ቤዝም ሳትመልስለት የምትሰራው አሳይመንት እንዳለባት ነግራ ስልኩን ትዘጋዋለች። በነጋታውም ፖል ቤዝ ከምትማርበት ዩኒቨርሲቲ ደብዳቤ ደርሰውና ለልጁ ቪዲዮ ኮል ሲደውል አንድ ማንነቱ ያልታወቀ ሰው የቤዝን ስልክ ያነሳዋል። ያነሳውም ሰው የቤዝ አባቱ እንደሆነ ሲረዳ ስልኩን በቶሎ ይዘጋዋል። ፖልም ነገሩ ግራ ስላጋባው ለቤዝ ደጋግሞ ቢደውልም መልስ ሳያገኝ ይቀራል። ወደምትማርበትም ዩኒቨርሲቲ ደውሎ ርዕሰ መምህሩ ቤዝን እንዲያገናኘው ቢጠይቅም ርዕሰ መምህሩ ልጁ ለሳምንት እንዳልታየች ያሳውቀዋል። ፖልም ለልጁ ደህንነት ስለተጨነቀ ልጁ ወደምትማርበት ከተማ ትኬት ቆርጦ ይሄዳል። ጊዜም ሳያጠፋ ወደምንኖርበት አፓርትመንት ሄድና በሩን ቢያንኳኳም ምላሽ ሳያገኝ ይቀራል። ፖልም በሩን ሰብሮ ሲገባ ማንም እንደሌለ ይመለከታል። ፖልም ቤቱን ተዛዝሮ ሲቃኝ ልጁን ከጓደኛዋ ጋር መጠጥ ቤት የተነሳችውን ፎቶ ይመለከትና ጊዜም ሳያጠፋ ወደ መጠጥ ቤቱ ይሄዳል። በመጠጥ ቤቱ የሚሰራን ጥበቃ የልጁን ፎቶ አሳይቶት እንደሚያውቃት ሲጠይቀው ጥበቃው ግን ጭራሽ አይቷት እንደማያውቅ ይመልስለታል። ፖልም ወደ መጠጥ ቤቱ ውስጥ ገብቶ አስተናጋጇን ስለ ልጁ ሊጠይቃት ሲል አስተናጋጇ ግን መልስ የምመልስለት ከከፈላት ብቻ እንደሆነ ትነግረዋለች። ፖልም የጠየቀችውን ገንዘብ ሰጥቷት ፎቶውን ያሳያታል። አስተናጋጇም ቤዝ እንደምታውቃት ግን ሰሞኑን ጭራሽ እንዳልመጣች ትነግረዋለች። ፖልም ተስፋ ቆርጦ ከመጠጥ ቤት ሊወጣ ሲል ከቤዝ ጋር ፎቶ የተነሳችውን አንጀል የተባለችውን ልጅ ይመለከትና ወደ እሷ በመሄድ ስለ ልጁ ሊጠይቃት ይሞክራል። ነገር ግን አንጀላ ልትተባበረው ፈቃደኛ አልነበረችም። ፖልም አባቷ እንደሆነና ለልጁ ቤዝ ደጋግሞ ቢደውልም ስልክ ስላላነሳችለት ተጨንቆ እንደመጣ ያስረዳታል። አንጀላም በግር እንዲያወራት ነግራ ወደ አንድ ካፌ ይሄዳሉ። አንጀላ ለፖል በፊት ጓደኛ እንደነበሩ ግን አሁን ላይ እንደተለያዩ ነግራው በተጨማሪም ቤዝ ኤዲ የተባለ ፍቅረኛውን ተከትላ ወደ ሌላ ከተማ እንደሄደች ትነግረዋለች። ይህንን ፖል ሲሰማ በጣም ቢደነግጥም በተረጋጋ መንፈስ አንጀላን ኤዲን እንዲያገኘው ከረዳችው $500 እንደሚሰጣት ይነግራታል። አንጀላም መጀመሪያ ብታቅማማም $500 ግን ስላጓጓት ከሱ ጋር አብራ ለመሄድ ፈቃደኛ ትሆናለች። ቆይ እስካሁን ድረስ ከቆያችሁማ ቪዲዮ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችን ስንመለስ ፖልና አንጀላ በመንገዳቸው ላይ አንጀላ ለምን ለፖሊስ እንዳላመለከተ ስትጠይቀው ፖልም ለፖሊስ ለማመልከት ቢያንስ 48 ሰዓት መቆየት እንዳለበት ተናግሮ በተጨማሪም ቤዝ ምናልባት ቁጥጥሩ ስለሰለቻት ከሷ አምልጣ ሊሆን እንደሚችል በማሰብ ቤዝን ስለማይፈልጓት ለነሱ ማመልከቱ ምንም ጥቅም እንደሌለው ይነግራታል። ወደ ከተማውም ደርሰው አንጀላን ለመጀመሪያ ጊዜ ኤዲን የተዋወቁበትን ናይት ክለብ ታሳየዋለች። ፖልም ትኩረት ላለመሳብ መኪና ውስጥ እንድትቆይ ቢነግራትም አንጀላ ግን ተከትለው ትገባና ሐሺሽ ከወሰደች በኋላ መጨፈር ትጀምራለች። ወደ ፖልም ትመጣና አብሯት እንዲጨፍር ትጠይቀዋለች። ፖል ግን ትኩረቱ ልጁን ማግኘት ላይ ስለነበረ ሳይስማማ ይቀራል። ምንም ፍንጭ ስላላገኙ ተስፋ ቆርጦ ከናይት ክለቡ እንደወጡ አንጀላ የኤዲን ጓደኞች ተመልክታ ለፖል ታሳየዋለች። ፖልም ወደ እነሱ በመሄድ የኤዲን አድራሻ ሲጠይቃቸው እነሱ ግን በመመለስ ፋንታ ቅጥቅጥ ያደረጉትና ንቀው ትተው መሄድ ሲጀምሩ ፖል ግን ከወደቀበት በመነሳት ሶስቱንም ተራ በተራ ደብድቦ ይዘራቸዋል። ከመሄዱ በፊት የአንዱን ስልክ ያነሳና ለአንጀላ ከሰጣት በኋላ ለኤዲ ቴክስት እንድታረግ ያዛታል። አንጀላም ለኤዲ ቴክስት ካረገች በኋላ ፖል ሶስቱንም ሰዎች በቀላሉ ሲቀጠቅጣቸው ደንግጣ ስለነበር ፖል ወደ ቤት እንዲመልሳት ብትጠይቀውም ፖል ግን ተናዶ ስለነበር ምንም ሳይመልስላት አቅራቢያቸው ወደሚገኝ ሆቴል ይሄዳሉ። በሆቴሉ ውስጥም አንጀላ ለምን ለፖሊስ እንዳላመለከተና እንዴት ሶስቱንም ሰዎች በቀላሉ መዘረር እንደቻለ ብትጠይቀውም ፖል ግን ምንም ሳይመልስላት ይቀራል። አንጀላ በጣም ደክማ ስለነበር እንቅልፏን ትተኛለች።
ፖል ግን ሳይተኛ ይቀራል። አንጀላም ከእንቅልፏ ስትነሳ ከመስታወት ፊት ለፊት ፖልን ካለ ቲሸርት ተመልክታ በሰውነቱ ቅርጽ ስለተገረመች እውነተኛ ማንነቱን እየጠየቀችው እያለ ኤዲ የተላከለትን ሜሴጅ መልሰና ጓደኞቹን ስለመሰሉት መጠጥ ቤት ይቀጥራቸዋል። ወደ መጠጥ ቤቱ እንደሄዱም መጀመሪያ ላይ አንጀላ መጠጥ ቤቱ ገብታ ኤዲ የሚቀመጥበትን ቦታ አጣርታ ተነግረዋለች። ፖልም ቃል የገባላትን $500 ከሰጣት በኋላ ወደ ቤቷ እንድትመለስ ነግሯት ወደ መጠጥ ቤቱ ይገባል። ፖልም ወደ ኤዲ በመሄድ ልጁ ቤት እንዳለች ቢጠይቀውም ኤዲ ግን በመመለስ ፋንታ ፖል ላይ ማሾፍ ይጀምራል። ፖል መናደድ ሲጀምር አንድ ስታርክ የተባለ ሰው ወደ እነሱ በመምጣት ለኤዲ ያልተገባ ባህሪ ይቅርታ ከጠየቀው በኋላ ስታርክም ለኤዲ በበፊት ህይወቱ ፖል ለመንግስት የሚሰራ ወንጀለኞችን ብቻ የሚገል ቅጥረኛ ገዳይ እንደነበር ለኤዲ ያስረዳዋል። ይህንን የሰማው ኤዲም በጣም ስለደነገጠ ቤዛ ያለችበትን እንደማያውቅና በፊት እንደተባለውም ፍቅረኞች እንደነበሩ ግን ቤዝ ሄሮይክ የሚባል አደገኛ ዕፅን ስለምትጠቀም ከሷ ራሱን እንዳራቀ ይናገራል። በተጨማሪም ለመጨረሻ ጊዜ ቶኒ ከሚባል በሌላ ስሙ ደግሞ ዘፋርማሲ ከሚባል ሰው ጋር እንዳየ ሲናገር ፖልም ቶኒን አድራሻውን ይጠይቀዋል። ኤዲ ግን ለመናገር ፈቃደኛ ስላልነበር ስታርክ የፖልን የድሮ ማንነት በደንብ ስለሚያውቅ የቶኒን አድራሻ ይሰጠዋል። ይህንን የሰማው ፖል ከመጠጥ ቤት ጊዜ ሳያጠፋ ይወጣል። ወደ መኪናውም ሲሄድ አንጀላ መኪና ውስጥ ይመለከትና ለምን እንዳልሄደች ሲጠይቃት እርዳታ እንደምትፈልግ ጠቅሳ በተጨማሪም ጓደኛዋን ማግኘት እንደምትፈልግ ትናገራለች። መኪናውንም አስነስተው ሲሄዱ ሁለት መጠጥ ቤት ውስጥ የነበሩ ሰዎች ፖልን መከታተል ይጀምራሉ። እነዚህ ሰዎች ኦማር በሚባል ሰው የሚመሩ የጋንግ አባላት ናቸው። ኦማር ማለት በተለያዩ ወንጀሎችና የሐሺሽ ዝውውር ላይ የሚታወቅ አስፈሪ ሰው ነው እና አንጀላን የሚከታተሉት ሰዎች ለኦማር ደውለው ስለ ፖል ሲነግሩት ኦማር ፖልን ላለፉት 20 ዓመታት ቂም እንደያዘበት እንረዳለን። ኦማር ለቀኝ እጁ ማርክ ከየትም የትም ብሎ ፖልን እንዲያመጣ ያዘዋል። በሌላ በኩል አንጀላና ፖል በመኪና እየተጓዙ እያለ የኦማር ሰዎች ተኩስ ይከፍቱባቸዋል። ፖልም መኪና በመንዳት ጎበዝ ስለነበር የኦማር ሰዎችን መኪና ገፍቶ ከመንገድ አስወጥቶ ካጋጫቸው በኋላ ወደ ሰዎቹም ሄዶ ማንነታቸውን እያስፈራራ ሲጠይቃቸው ኦማር በተባለ ሰው ታዘው እንዳደረጉት ይናገራሉ። ፖል መረጃውን ካገኘ በኋላ ሁለቱንም ተኩሶ ይገላቸውና ቦታውን ለቆ ይሄዳል። ማርክም ወደ ኦማር በመመለስ የተላኩት ሁለቱ ሰዎች በፖል መገደላቸውና በተጨማሪም ፖል ወደዚህ ከተማ የመጣው የጠፋች ልጁን ለመፈለግ እንደሆነ ለኦማር ይነግረዋል። ኦማር ይህንን ሲሰማ ፖልን ለመያዝ ቆርጦ ይነሳል። የኦማር ቀኝ እጅ የሆነው ማርክ ግን ለኦማር ፖልን እንዲተው ሊያሳምነው ቢሞክርም ኦማር ግን ለሚስቱና ለልጁ ሞት ተጠያቂ ፖል ነው ብሎ ስለሚያስብ ማርክን ኬትም ብሎ ፖልን እንዲያመጣ ያዘዋል። በሌላ በኩል አንጀላ ፖልን ስለ ትክክለኛ ማንነቱ ኦማርስ ለምን ሊገለው እንደፈለገ ጠይቋል። ደጋግማ ስትጠይቀውም ፖል ዝም እንደማትል ስለገባው ፖል ከዓመታት በፊት ለመንግስት የሚሰራ ትላልቅ ወንጀለኞችን የሚገል ሚስጥራዊ ቅጥረኛ ነፍሰ ገዳይ እንደነበር ይነግራታል። በአንድ ተልእኮ ላይም ኦማርን እንዲገል ተልእኮ ስለሰጠው ፖልም እሱን ለመግደል መኪናው ላይ ቦምብ አጥምዶ ሊገለው አቅዶ ነበር። ነገር ግን በኦማር ፋንታ የኦማር ሚስትና ልጅ ወደ መኪናው ይገቡና በፍንዳታ ይሞታሉ። ፖልም ፍንዳታውን ሊያስቆም ቢሞክርም ነገር ግን ሕይወታቸውን ለማትረፍ ጊዜው ረፍዶ ነበር። ከዚህም ጊዜ ጀምሮ ነበር ፖል ህሊናው ስለወቀሰው ከዚህ ስራ ወጥቶ የሜካኒክነት ስራ የጀመረው። ለአንጀላም አሁን ላይ ብቸኛ ዓላማው ቤዝን ማግኘት እንደሆነ ያስረዳትና የኦማር ሰዎች ከሱ ጋር ስለታየች እሷንም ጨምሮ ሊገሏት እንደሚችሉና እሱ የሚላትን ካረገች ግን ምንም እንደማትሆን ይነግራታል። ፖል ወደ በፊት ጓደኛው ሳም ቤት በመሄድ የሆነውን ሁሉ ለሳም ከነገረው በኋላ ሳምም ለፋርማሲ የተባለውን ሰው አድራሻ እንደሚያውቅ ገልጾ አሁን ላይ የሚገኝበትን አድራሻ ይሰጠዋል። ፖል ለአንጀላ ደህንነት ስለተጨነቀ ለሳምም አንጀላን አደራ ሰጥቶ መሳሪያ ወደሚሸጥ ወደ ድሮ ጓደኛው ፍራንክ ጋርም ይሄዳል። ፍራንክም የሚፈልገውን መሳሪያ ያስታጥቀዋል። ፖልም ለፋርማሲ ተብሎ ወደሚጠራው ሐሺሽ አዘዋዋሪ ቤት ያመራል። ወደ ቤቱም እንደደረሰ ለጋርዱ መረጃ እንዳለው ተናግሮ ዘፋርማሲ ተብሎ ከሚጠራው ሰው ጋር እንዲያገናኝ ይጠይቀዋል። ጋርዱም ሽጉጥ ደቅኖ ወደ ውስጥ ያስገባዋል። እስካሁንም ድረስ ዘፋርማሲስት ተብሎ ሲጠራ የነበረው ትክክለኛ ስሙ ቶኒ እንደሆነ እንመለከታለን።
ፖልም በቁጣ ልጁ የት እንዳለች ቶኒን ሲጠይቀው ቶኒም ቤዝ ከመጠን በላይ ሀሺሽ ተጠቅማ ራሷን ወደ ሳተችበት ክፍል ይወስደውና እሷን እንደ ወጥመድ ተጠቅመው እሱን ለኦማር አሳልፎ መስጠት እቅዳቸው እንደነበር ይነግረዋል። ነገር ግን ፖል የዋዛ ሰው አልነበረምና የጋርዱን ሽጉጥ ተቀብሎ ቶኒንና የቶኒን ሰዎች ተኩሶ ከገደላቸው በኋላ ሴት ልጁን ቤዝን ተሸክሞ ከአካባቢው ይሄዳል። ከትንሽ ጊዜ በኋላም የኦማር ቀኝ እጅ የሆነው ማርክ ወደ ቦታው ሲደርስ ቶኒና ሰዎቹ እንደተገደሉና ፖልም እንዳመለጠ ይመለከታል። በሌላ በኩል ፖል ጉዳት ስለደረሰበት ቁስሉንም ለማከም ወደ ሳም ቤት ይሄዳል። ማርክም ወደ ኦማር ተመልሶ ፖልን እንዳመለጠና ለሳም ቤት ተደብቆ እንደሚገኝ ሲነግረው ኦማር በብስጭት ማርክም በቶሎ እንዲይዙት ትዕዛዝ ይሰጠዋል። ቤዝም ራሷን ከሳተችበት ስነቃ ፖልም ወደ እሷ መጥቶ በቅርቡ ምንም ሳትጎዳ ወደ ቤት እንደሚወስዳት ቃል ሲገባላት ቤዝም ባጠፋችው ጥፋት ተጸጽታ ይቅርታ ስትጠይቀው ፖል ግን የሷ ጥፋት እንዳልሆነ ነግሮ ያረጋጋታል። ማርክና ሰዎቹም ወደ ነሳም በመምጣት ቤቱን ከከበቡ በኋላ ተኩስ ይከፍቱባቸዋል። ፖል ከማርክ ጋር የተኩስ ልውውጥ ሲያደርግ የቀሩት የኦማር ሰዎች ደግሞ ቤዝን ወስደዋት ይሄዳሉ። ፖልም ይህንን ሲመለከት ምንም ጊዜ ሳያጠፋ ወደ ፍራንክ በመሄድ ትላልቅ መሳሪያዎችን ራሱን ካስታጠቀ በኋላ ለአንዴና ለመጨረሻ ጊዜ ኦማርን ለመጨረስ ቆርጦ ይነሳል። ሌላ በኩል ማርክ ቤዝን ይዞ ወደ ኦማር ይሄዳል። ኦማርም ለቤዝ አንድ ጊዜ ላይ አባቷን ልጁና ሚስቱ እንደገደለባት ገልጾ አባቷን ለመበቀል እንደሚፈልግ እየተነገረ ያለ ሙሉ በሙሉ የታጠቀው ፖል ካለምንም ፍርሃት ብቻውን ኦማር ያለበት ህንጻ ይገባና የኦማር ሰዎችን አንድ ባንድ ይገላቸዋል። በስተመጨረሻም ኦማር ቤዝን እንደታጋሽ ተጠቅሞ ከተደበቀበት ይወጣል። ይህንን ሲመለከት ፖል ኦማርን እንዲለቃት መለመን ሲጀምር የኦማር ቀኝ እጅ የሆነው ማርክ ወደሱ ይመጣና ፖልን ቅጥቅጥ ያደርገዋል። ፖል ግን ከወደቀበት ተነስቶ ማርክን በሽጉጥ ከመታው በኋላ ወደ ኦማር ይሄዳል። በስተመጨረሻም ፖልና ኦማር ፊት ለፊት ይገናኙና ኦማር ቀድሞ ተኩሶ ሊመታው ሲል ፖል ግን በጣም ፈጣን ነበርና ቀድሞ ተኩሶ ይመታውና ለአንዴና ለመጨረሻ ጊዜ ኦማርን ይገላግለዋል። ተኩስ ልውውጡ የተጎዳው ፖል መሬት ላይ ሲወድቅ ቤዝ ደግፈው ከህንጻው ካስወጣችሁ በኋላ ከአንጀላ ጋር አብረው በደስታ ሲሄዱ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና የመጨረሻን ነገር ስለ ቪዲዮ የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።